Rahm Emanuel delivered a pointed message in Israel yesterday about the future of the U.S.-Israel relationship. ቀጣዩ የአሜሪካ ፕሬዝዳንት አምባሳደር ራም ኢማኑኤል This alliance needs significant changes and a new direction. አሜሪካ እስራኤልን መርዳቷን በአስቸኳይ ማቆም አለባት። አምባሳደር ራም ኢማኑኤል That one day Israelis and Palestinians could live and fight side by side and find common ground. አሜሪካን ከውድቀት ዓለምን ከቀውስ ለመታደግ አሜሪካ አዲስ የአመራር ተሐድሶ ያስፈልጋታል። አምባሳደር ራም ኢማኑኤል ራም ቀጣዩ የአሜሪካ ፕሬዝዳንት ለመሆን ቆርጦ ተነስቷል። ለአሜሪካ ያስፈልጋታል። ፕሮፌሰር ጄፍሪ ሳክስ ዶናልድ ትራምፕ ከኢራን ጋር ባደረጉት የተኩስ አቁም ስምምነት በኢራን ተበልጠዋል፣ ተሸንፈዋል። ጦርነቱ አገራችንን እያፈራረሰ ዓለም አቀፉን ኢኮኖሚ እያቃወሰ እንዲቀጥል ትራምፕ መፈለጋቸው እብደት ነው በማለት አምባሳደር ራም ኢማኑኤል የአሜሪካ መንግሥትን አቋም አጣጥለዋል። አምባሳደር ራም ኢማኑኤል ትራምፕ አጋር አገራትን እያገለሉ አሜሪካን ለብቻዋ እያስቀሯት እንደሆነና በቀጣዮቹ ወራት የምናስተውለው ፖለቲካዊ ኪሳራና ኢራን በመካከለኛው ምስራቅ ካሉ የአሜሪካ አጋር መንግሥታት ጋር የምትገባበት ውጥረት በትራምፕ የግል ውሳኔ የመጣ መሆኑን ከሰሞኑ ለፋይናንሻል ታይምስ ገልጸዋል። በተጨማሪም ዴሞክራቶች በባህል ፖለቲካ ላይ ከማተኮር ወጥተው በኢኮኖሚ ጉዳዮች ላይ ትኩረት በማድረግ በ2028 ምርጫ ላይ አዳዲስ መሪዎችን ይዘው መቅረብ እንዳለባቸው መክረዋል። አምባሳደር ራም በአሜሪካ የትምህርት ሥርዓት ውድቀት ሪፐብሊካኖችንና ዴሞክራቶችን ተጠያቂ በማድረግ የሁለተኛ ደረጃ ትምህርት ጥራት መውረድና የተማሪዎች የኮሌጅ ዕዳ ሸክም መበራከቱን ገልጸዋል። ከቻይና ጋር ለመወዳደር የትምህርት ሥርዓቱን ማሻሻል፣ የኮሚኒቲ ኮሌጆችን ነፃ ማድረግና የንባብ ክህሎትን ማጠናከር እንደሚያስፈልግም አሳስበዋል። ታዋቂው አሜሪካዊ ፖለቲከኛና ዲፕሎማት ራም ኢማኑኤል ለ2028ቱ የአሜሪካ ፕሬዝዳንታዊ ምርጫ ለመወዳደር በንቃት እያሰቡበትና ለምርጫ ዘመቻው ሁኔታዎችን እያመቻቹ ይገኛል የሚሉ ዘገባዎች በብዛት እየወጡ ሲሆን አምባሳደር ራም ግን እጩነታቸውን በይፋ ባያውጁም በተለያዩ ግዛቶች የቅስቀሳ መሰል እንቅስቃሴዎችን በማድረግና በፖሊሲ ጉዳዮች ላይ ጠንካራ አቋሞችን በማንጸባረቅ ላይ ናቸው። በቅርቡ በኒው ሃምፕሻየር ግዛት በነበራቸው ቆይታ ላይ በ2028 ፕሬዝዳንታዊ ምርጫ ላይ ይወዳደሩ እንደሆነ ተጠይቀው በሰጡት ምላሽ ነገሩን እያሰብኩበት ነው፣ ነገር ግን ዋናው ጥያቄ አሜሪካን ለገጠሟት ችግሮች የሚሆን አዲስና ለየት ያለ መፍትሄ ማበርከት እችላለሁ ወይ የሚለው ነው በማለት ገልጸዋል። ፎክስ ኒውስና ሌሎች ታዋቂ ሚዲያዎች አምባሳደር ራም ኢማኑኤል እንደ ኒው ሃምፕሻየር፣ ኔቫዳና ደቡብ ካሮላይና ያሉ ወሳኝ የቅድመ ምርጫ ግዛቶችን በመጎብኘት ከሕዝብና ከፖለቲካ መሪዎች ጋር ግንኙነት መፍጠር ጀምረዋል ሲሉ እየዘገቡ ነው። አምባሳደር ራም በዴሞክራቲክ ፓርቲ ውስጥ ያለውን መካከለኛ ክንፍ የሚወክሉ ቢሆንም በ2028 ለማሸነፍ የፓርቲውን ተራማጅ ደጋፊዎች ልብ ማሸነፍ እንዳለባቸው ተረድተዋል። በመሆኑም የ2028ቱ ፕሬዝዳንታዊ ምርጫ የዴሞክራቶች እጩነት ፉክክር እጅግ የበዛ አማራጮች የሚቀርቡበት አይነት እንደሚሆንና እሳቸውም አንዱ አማራጭ ለመሆን እንደሚፈልጉ በምሳሌ አስረድተዋል የሚሉ ዘገባዎች በአሜሪካ የመገናኛ ብዙሃን በስፋት እየተዘገበ ነው። ታዋቂው አሜሪካዊ የምጣኔ ሀብት ባለሙያና የዓለም አቀፍ ፖሊሲ ተንታኝ ፕሮፌሰር ጄፍሪ ሳክስ ይህን አምባሳደር ራም በተለያዩ የመገናኛ ብዙሃን በፖድካስቶችና ዩቲዩቦች ላይ እየሰጡ ያለውን መግለጫና የሰላ ትችቶች ተከትሎ ራም ኢማኑኤል ቀጣዩ የአሜሪካ ፕሬዝዳንት ለመሆን ቆርጦ ተነስቷል፣ ለአሜሪካ ያስፈልጋታል፣ ይህ ሰው የተቃወሰውን የአሜሪካ ፖለቲካ ለማስተካከል የሚያስችል እልህና ተነሳሽነት አለው ሲሉ መናገራቸው ተዘግበዋል። በዚህ ሰሞን አምባሳደር ራም ኢማኑኤል
በቴል አቪቭ ዩኒቨርሲቲ ባደረጉት ንግግር በአሜሪካና በእስራኤል ግንኙነት ታሪክ ውስጥ ታይቶ የማይታወቅ እጅግ ጠንከር ያለ አዲስ የፖለቲካ አቋም አንጸባርቀዋል። ይህ ንግግር በኔታንያሁ መንግሥትና በእስራኤል ቀኝ ዘመን ፖለቲከኞች ዘንድ ከፍተኛ ቁጣና ክርክር አስነስቷል። አሜሪካ ለእስራኤል የምታደርገውን የገንዘብና የጦር መሳሪያ ድጋፍ በአስቸኳይ ማቆም አለባት። እስራኤል እንደ ማንኛውም ሌሎች የበለጸጉ አጋር አገራት የጦር መሳሪያዎችን በገንዘቧ መግዛት እንጂ በአሜሪካ ታክስ ከፋዮች መደገፍ የለባትም ሲሉ በቴል አቪቭ ዩኒቨርሲቲ ተዘጋጅቶ በነበረው መድረክ ላይ የተናገሩት አምባሳደር ራም ኢማኑኤል ገለጻቸውን በመቀጠል በዌስት ባንክ ፍልስጤማውያን ላይ ጥቃት በሚፈጽሙ ጽንፈኛ የእስራኤል ሰፋሪዎች፣ ጥቃቱን በሚደግፉ የመንግሥት ባለሥልጣናትና ሕገወጥ ሰፈራዎችን በሚረዱ ባንኮችና የግንባታ ኩባንያዎች ላይ አሜሪካ ማዕቀብ መጣል አለባት። ከዓመታት በፊት የ23 መንግሥታት ተወካዮች የተስማሙበት የኦስሎ ስምምነት መፍትሔ ቱ ስቴት ሶሉሽን የሁለት መንግሥታት መፍትሔ ተቀባይነት ስላጣ አዲሱ የሰላም ስትራቴጂ 21ዱ የአረብ አገራት እስራኤልና ፍልስጤም በጋራ የሚሳተፉበት የሰላም ሐሳብ በሥራ ላይ ለመዋል የአረብ አገራት ፍልስጤምን በኃላፊነት የሚያስተዳድር መንግሥት እንዲመሠረት መርዳት አለባቸው። እስራኤል ደግሞ የዌስት ባንክ መሬትን የመጠቅለል ሕልሟን ማቆም አለባት በማለት የተናገሩት አምባሳደር ራም ኢማኑኤል በኔታንያሁ የተሳሳተ ፖሊሲ ምክንያት እስራኤል አውሮፓን አጥታለች፣ የአሜሪካ ወጣቶች ድጋፍ በከፍተኛ ሁኔታ ቀንሷል፣ እንዲሁም የዓለም ምሁራንና አርቲስቶች አገሪቱን እያገለሏት ነው። የታላቋ እስራኤል ሕልምም ሆነ ከባህር እስከ ወንዝ የሚለው የፍልስጤም መፈክር የነበልባል ጽንፈኞች ቅዠት ነው ሲሉ አውግዘዋል። ይህ የራም ኢማኑኤል ንግግር በእስራኤል ፖለቲካ ውስጥ ትልቅ ድንጋጤና የተከፋፈለ ምላሽ ፈጥሯል። የቤንያሚን ኔታንያሁ ደጋፊዎችና የሚመሩት የፖለቲካ ጥምረት አባላት ይህን ንግግር የእስራኤልን ሕልውና አደጋ ላይ የሚጥልና ከጀርባ የመውጋት ተግባር አድርገው ፈርጀውታል። ራም ኢማኑኤል ለአሜሪካ የ2028 ፕሬዝዳንታዊ ምርጫ ድምፅ ለማግኘት ሲል እስራኤልን መሥዋዕት እያደረገ ነው በማለትም ከሰዋቸዋል። ምንም እንኳን በይፋዊ መግለጫ ደረጃ የኔታንያሁ ቃል አቀባይ መጀመሪያ ላይ በቀጥታ ምላሽ ከመስጠት ቢቆጠብም ለመንግሥት ቅርብ የሆኑ ምንጮች በአሜሪካ ዲሞክራቲክ ፓርቲ ውስጥ እየመጣ ባለው የፖሊሲ ለውጥ ክፉኛ መደናገጡ ተዘግበዋል። እንደ ቻናል 12 ያሉ የእስራኤል ሚዲያዎች በራም ኢማኑኤል ንግግር የአሜሪካ የውጭ ፖሊሲ በቀጣይ ምን ያህል ሊቀየር እንደሚችል ትልቅ የማስጠንቀቂያ ደውል መሆኑን አምነዋል። የእስራኤል የግራ መስመር ተቃዋሚዎች ኔታንያሁ አገሪቱን ወደ ጥልቁ ጉድጓድ እየመራት ለመሆኑ ይሄ ትልቅ ማረጋገጫ ነው በማለት የኔታንያሁን መንግሥት ለመንቀፍ ተጠቅመውበታል። ይህን የአምባሳደር ራም ንግግር ተከትሎ በአሜሪካና በእስራኤል ልሂቃን መካከል ፖለቲካዊ ውጥረቱ ያየለ ሲሆን ታዋቂው አሜሪካዊ የምጣኔ ሀብት ባለሙያና የዓለም አቀፍ ፖሊሲ ተንታኝ ፕሮፌሰር ጄፍሪ ሳክስ እንደ አምባሳደር ራም ኢማኑኤል ያሉ የዴሞክራቲክ ፓርቲ ዋና ሰው፣ ተጽዕኖ ፈጣሪዎችና የነጩ ቤተ መንግሥት የቀድሞ ባለሥልጣናት ሳይቀር የእስራኤል እርዳታ በቅድመ ሁኔታ መገደብ አለበት ማለት መጀመራቸው ለበርካታ ዓመታት በመካከለኛው ምስራቅ ዘላቂ ሰላም ለማምጣት የዲፕሎማሲ የድርድር መንገድ ብቻ አዋጭ እንዳልሆነ የአሜሪካ ፖለቲካ ልሂቃን ሳይቀር እያመኑበት መሆኑን ያሳያል ብለዋል። አምባሳደር ራም አውሮፓ በአሜሪካ ላይ ያላትን ወታደራዊ ጥገኝነት መቀነስ እንዳለባትና የራሷን መከላከያ በገንዘብ መደገፍ እንዳለባት በግልጽ ተናግረዋል። ምንም እንኳን እሳቸው የዴሞክራቲክ ፓርቲ አባል ቢሆኑም አውሮፓውያን በኔቶ ጥምረት ውስጥ በአሜሪካ ሀብትና ወታደራዊ አቅም ላይ ከመጠን በላይ ጥገኞች ሆነዋል። ለዚህ ጥገኝነት አውሮፓውያኑ ብቻ ሳይሆኑ አሜሪካ ራሷም ለዓመታት ይህ እንዲሆን በመፍቀዷ ተጠያቂ ናት ባይ ናቸው። ዶናልድ ትራምፕን ትራምፕ ትራይስ ሩል ኖት ገቨርን፣ ለመግዛት እንጂ ለመምራት ለመንግሥትነት የማይጥር መሪ በማለት ይገልጿቸዋል። አምባሳደር ራም ኢማኑኤል የትራምፕን ግለሰባዊ አመራር የሚተቹባቸው ዋና ዋና ነጥቦችም ትራምፕ
የመንግሥት ተቋማትን በሕግና በሥርዓት ከመብራት ይልቅ ሥልጣናቸውን እንደ ንጉሥ ወይም እንደ ግል ገዥ ሰዎችን ለማዘዝ ብቻ እየተጠቀሙበት ነው ብለው ያምናሉ። የሕግ የበላይነትንና የአሜሪካን ሕገ መንግሥታዊ ሥርዓት እያፈረሱ መሆናቸውንም በተደጋጋሚ ይናገራሉ። የዶናልድ ትራምፕ መላው የመንግሥታቸው አመራርና ውሳኔዎች በሦስት ነገሮች ላይ ብቻ የተመሠረቱ ናቸው ይላሉ። ሀብት ማካበት ወይም መበልጸግ፣ ለተቺዎቻቸው በቀልም መፈለግና የራሳቸውን የግል ሐውልቶች ከመገንባት ያልዘለለ ዓላማ ያለው ነው በማለት ይገልጿቸዋል። ፕሬዚዳንት ዶናልድ ትራምፕ እንደ ኤርፎርስ ዋን አዲስ አውሮፕላንና $600 ሚሊዮን የሚፈጅ የመንግሥት አዳራሽ ግንባታ ላይ የሚያሳዩትን ትኩረት እንዲሁም ፊታቸውን በገንዘብ ኖቶች ላይ ለማስቀረጽ የሚያደርጉትን ጥረት እንደ ማሳያ የሚያቀርቡት አምባሳደር ራም ኢማኑኤል ትራምፕ ስለ ራሳቸው ክብርና ሐውልቶች በሚያስቡበት ልክ የአሜሪካውያን ሕፃናት የንባብና የሂሳብ ውጤት ማሽቆልቆል ያሉ መሠረታዊ የአገር ችግሮች ላይ ምንም አይነት ትኩረትና የፖለቲካ ቁርጠኝነት ወይንም አቋም የላቸውም ብለው ይተቻሉ። ዓለም የትራምፕ ናት፣ ሕዝቡ ግን ዋጋውን እየከፈለ ነው በማለት የትራምፕ አመራር ለግል ጥቅማቸው እንጂ ለሕዝብ እንዳልሆነ ይናገራሉ። ትራምፕ ራሳቸውን አርት ኦፍ ዘ ዲል የድርድር ጥበብ አዋቂ አድርገው ቢያስቡም በተግባር ግን በውጭ ጉዳዮች ላይ በቀላሉ የሚሸወዱ ደካማ መሪ ናቸው ይላሉ። ለምሳሌ በቅርቡ ከኢራን ጋር ባደረጉት የተኩስ አቁም ስምምነት ኢራን ትራምፕን አስተምራቸዋለች ወይም ሸጉዳቸዋለች በማለት ስምምነቱን የመረዳዳት ሳይሆን ያለመግባባት ሰነድ በማለት አጣጥለውታል። የትራምፕን አመራርና ቤተሰቦቻቸውንም ትውልድ ተሻጋሪ ሙስና ውስጥ ያሉ ናቸው በማለት የሚከሱት አምባሳደር ራም ኢማኑኤል የዋይት ሃውስ ውሳኔዎችና ውሎች ከትራምፕ ቤተሰብ የንግድ አጋሮች ጋር የተቆራኙ ስለመሆናቸው በማስረጃ 1-2 ብሎ መዘርዘር ይቻላል። አሜሪካ በታሪኳ አይታው የማታውቀው ሥርዓት አልበኝነት እየሰፈነ ነው በማለት በምሬት ይናገራሉ። በዚህ በዓለም ፊት ሕግና ሕገ መንግሥትን መሠረት አድርጋ ለ250 ዓመታት የተገነባችን አገር ፖለቲካ እየተፈራረቁ ሲመሩ የነበሩት ሁለቱም ትልልቅ ፓርቲዎች ዴሞክራትና ሪፐብሊካን ፓርቲዎች ለአሜሪካ ዴሞክራሲና በዓለም ለምትታወቅበት እሴት መውደቅ ተጠያቂ ናቸው ሲሉ በጽኑ ይተቻሉ። የ67 ዓመቱ ፖለቲከኛ ራም ኢማኑኤል የራሳቸውን የዴሞክራቲክ ፓርቲ አቅጣጫውን ስቷል፣ በሌላ በኩል ደግሞ የሪፐብሊካን ፓርቲ ጽንፈኝነትን ያራምዳል። ስለ እነዚህ ሁለት ፓርቲዎች የአሜሪካን ፖለቲካና የወደፊት ጊዜ ዕጣ ፈንታ አስመልክቶ በሰጡት ትንታኔ ዴሞክራቶች የሕዝቡን ልብ እያጡ ያሉት በማንነት ፖለቲካና በባህል ጦርነት ላይ ከመጠን በላይ ስለሚያተኩሩ ነው። ፓርቲው እንደ ትራንስጀንደር መብቶች፣ የሽንት ቤት አጠቃቀም ክርክሮች፣ ዲፈንድ ዘ ፖሊስ ወይንም የፖሊስን በጀት መንፈግ ባሉ አወዛጋቢ የግራ ክንፍ የባህል ጉዳዮች ላይ ተጠምዷል። ፓርቲው እነዚህን ጥቃቅን የባህል ጉዳዮች ሲያራግብ 50 ከመቶ የሚሆኑ የአሜሪካ ሕፃናት በደረጃቸው ማንበብ አለመቻላቸውና የሂሳብ ውጤቶች ማሽቆልቆል የመሳሰሉ አንገብጋቢ የአገር ችግሮችን ችላ ብሏል ሲሉ ይወቅሳሉ። ዴሞክራቲክ ፓርቲ እነዚህን ችግሮች ለማስወገድ እንደ መፍትሔ ወደ መካከለኛው መደብ እሴቶችና ወደ ኢኮኖሚ ችግሮች መመለስ አለባቸው ይላሉ። ሪፐብሊካኖች የፍርድ ቤትና የፍትሕ ሥርዓቱን ሙሉ በሙሉ ለፖለቲካ ማሸማቀቂያነትና ለትራምፕ የግል በቀል መወጫ እያደረጉት ነው በማለት የሚከሱት ራም ኢማኑኤል ሪፐብሊካን ፓርቲ የአገሪቱን ዲሞክራሲያዊ ተቋማት ዋጋ እያሳጣ መሆኑንና ለሕዝብ ሳይሆን ለበቀል ፖለቲካ እየሠራ መሆኑን ይገልጻሉ። ለወደፊቱ የአሜሪካ ትውልድ ደህንነት ሲባል ዕድሜያቸው ከ16 ዓመት በታች የሆኑ ሕፃናት የሶሻል ሚዲያ አፕሊኬሽኖችን እንዳይጠቀሙ በሕግ መታገድ አለበት የሚል ጠንካራ አቋም ይዘዋል። የማኅበራዊ ሚዲያ አልጎሪዝሞች ልጆችን እያበላሹ ነው ብለውም ያምናሉ። ይህች አገር እነዚህን ዋና ዋና ችግሮች ለማስወገድ የሚያስችል ዓላማና ፕሮግራም ያለው ባለ ራዕይ ፖለቲከኛ ያስፈልጋታል። መቼ? አሁን ባይ ናቸው ራም ኢማኑኤል። This alliance needs significant changes and a new direction.
አሜሪካን ድሪም ለቀጣዩ ትውልድ ሕያው ሆኖ እንዲቀጥል ማድረግ ዋነኛ ትግላቸው መሆኑን በመግለጽ የአሁኑን የኑሮ ውድነትና የቤት ባለቤትነት ፈተና በጽኑ ተችተዋል። ራሳቸውን የስደተኛ ቤተሰብ ውጤት አድርገው የሚገልጹት ኢማኑኤል አያታቸው ከአውሮፓ በስደት መጥተው በአሜሪካ የገነቡትን ታሪክ በመጥቀስ አሁን ያለው የስደተኞች መባረር የአገሪቱን እሴት የሚጻረር መሆኑን ከመግለጽ ተቆጥበው አያውቁም። እኚህ አነጋጋሪና የወደፊቷ አሜሪካ ዕጣ ፈንታ በእጃቸው ሊወድቅ እንደሚችል የተነገረላቸው አሜሪካዊ ፖለቲከኛና ዲፕሎማት ራም ኢማኑኤል ማን ናቸው? ኖቬምበር 29 1959 በቺካጎ ኢሊኖይስ ተወለዱ። አባታቸው ቤንጃሚን ኢማኑኤል የእስራኤል ተወላጅና የሕፃናት ሐኪም ሲሆኑ እናታቸው ማርታ ኢማኑኤል ደግሞ የአእምሮ ጤና ማኅበራዊ ሠራተኛና የሲቪል መብቶች ተሟጋች ነበሩ። የአያቶቻቸውና የወላጆቻቸው የቅርብ ክትትልና እንክብካቤ ያልተለያቸው ራም ኢማኑኤል ያደጉት በአይሁድ እምነት አስተዳደግ ውስጥ ነው። ከሁለቱ ወንድሞቻቸው ትልቅየው በኢንተርቴይመንቱ ዘርፍ፣ ታናሽ ወንድማቸው በሕክምና ዘርፍ የተሳካላቸውና ስመጥር አሜሪካውያን መሆናቸው ይነገራል። ራም ኢማኑኤል በ1981 ከሳራ ላውረንስ ኮሌጅ በሊበራል አርትስ በመጀመሪያ ዲግሪ ተመርቀዋል። በወጣትነታቸው የባሌ ዳንስ ስኮላርሺፕ አግኝተው የነበረ ቢሆንም ትምህርታቸውን መርጠዋል። በ1985 ከኖርዝ ዌስተርን ዩኒቨርሲቲ በንግግርና ኮሚኒኬሽን የማስተርስ ዲግሪያቸውን አግኝተዋል። በ1994 ኤሚ ሩል ከተባለች ሴት ጋር ጋብቻ የመሠረቱ ሲሆን ኢላና፣ ዛክና ሊያ የተባሉ 3 ልጆችን አፍርተዋል። በዴሞክራቲክ ፓርቲ ውስጥም ከፍተኛ አባል ናቸው። በ1990ዎቹ በፕሬዝዳንት ቢል ክሊንተን አስተዳደር ውስጥ ከፍተኛ የፖለቲካ አማካሪ፣ በፕሬዝዳንት ባራክ ኦባማ የመጀመሪያ የሥራ ዘመን ከ2009 እስከ 2010 የነጩ ቤተ መንግሥት ዋና አስተዳዳሪ ነበሩ። ከ2003 እስከ 2009 ድረስ የኢሊኖይስ ግዛትን በመወከል በአሜሪካ ኮንግረስ አባል በመሆን አገልግለዋል። ከ2011 እስከ 2019 ድረስ ለሁለት የሥራ ዘመናት የቺካጎ ከተማ 55ኛው ከንቲባ ሆነው ሰርተዋል። ከ2022 እስከ 2025 ድረስ በጃፓን የአሜሪካ አምባሳደር ሆነውም አገልግለዋል። አሜሪካዊው የ67 ዓመቱ ፖለቲከኛ ላመኑበት ዓላማ ሟች ከመሆናቸው በተጨማሪ አብረዋቸው ከሚሰሩ ሰዎች ጋር ያስቀመጡትን ኢላማ እስኪመቱ ድረስ ያለ ረፍት በመስራት በዋይት ሃውስ ፖለቲከኞች ዘንድ መፈራትና መከበርን እንደ ተጎናጸፉ ይነገርላቸዋል። በአሜሪካ የፖለቲካ ታሪክ ውስጥ ከሚነገርላቸው አስገራሚ ተግባሮች ውስጥ በ1992 ዓ ም ቢል ክሊንተን የአሜሪካ ፕሬዝዳንት ሆነው በተመረጡ ማግስት ራም ኢማኑኤል እና ሌሎች የቢል ክሊንተን ከፍተኛ የካምፔን መሪዎች ጆርጅ ስቲፋኖፑሎስን ጨምሮ ዶስ በተባለ የካምፔን ሠራተኞች መዝናኛ ምግብ ቤት ውስጥ ራት ላይ ተቀምጠው ነበር። በወቅቱ የምርጫው ሂደት እጅግ እልኸኛና የጦፈ ስለነበር ሠራተኞቹ በከፍተኛ የድካም ስሜት ውስጥ ነበሩ። በምርጫው ወቅት ክሊንተንን የከዱና ያጠቁ ወይም ያደናቀፉ የፖለቲካ ባላንጣዎችንና ጋዜጠኞችን ስም ራም ኢማኑኤል መጥራት ጀመሩ። እያንዳንዱን የጠላት ስም በጠሩ ቁጥር የመመገቢያ ቢላውን በጠረጴዛው ላይ በኃይል እየሰኩ ሞቷል እያሉ ይጮኹ ነበር። ይህ ድርጊት በፖለቲካው ዓለም የበቀልና የቁርጠኝነት መገለጫ ተደርጎ የሚወሰድ በመሆኑ አብረዋቸው የነበሩ ሰዎችም ልክ እንደሳቸው እገሌ ሞቷል እያሉ አብረው መጮኻቸው ይነገራል። ስማቸው ከተጠራው ውስጥ የክሊንተን የድሮ ጓደኛ የነበረው ክሊፎርድ ጃክሰንና የሜሪላንድ ገዢ የነበሩት ዊልያም ዶናልድ ይገኙበታል። ይህ ድርጊታቸውና ጠንከር ያለ ጠባያቸው በአሜሪካ ፖለቲካ ውስጥ ራምቦ የሚል ቅጽል ስም አትርፎላቸዋል። ከዚህ በተጨማሪ እልኸኛነታቸውን ከሚያሳዩ ተግባሮቻቸው ውስጥ በአንድ የምርጫ ቅስቀሳ ወቅት ያሰናከላቸውንና መረጃዎችን በሰዓቱ ያላቀረበላቸውን አንድ የሕዝብ አስተያየት ሰብሳቢ ለማስፈራራት ትልቅ የበሰበሰ ዓሣ በሳጥን አሽገው በፖስታ ልከውለታል። ይህ
በማፊያ ፊልሞች ላይ አንተም እንደዚያ እሳት ሞታለህ የሚል የማስፈራሪያ መልእክት አለው። በ2010 ከዋይት ሃውስ ሲሰናበቱም የሥራ ባልደረቦቻቸው ይህን ታሪካቸውን እያስታወሱ በስጦታ መልክ የበሰበሰ ዓሣ ሰጥተዋቸዋል። የቀድሞ የቺካጎ ከንቲባና የዋይት ሃውስ ቤተ መንግሥት ዋና ኃላፊ የነበሩት ፖለቲከኛው ራም ኢማኑኤል ስለ ጄፍሪ ኤፕስቲን የሰነዶች መለቀቅና ስለ ጉዳዩ የዶናልድ ትራምፕ አስተዳደር አያያዝ ፋይሎቹን ለሕዝብ ይፋ ለማድረግ የሄደበትን መንገድ ተችተዋል። ይህ መረጃን የመደበቅ ስትራቴጂ ነው በማለት የገለጹት ኢማኑኤል መንግሥት ፋይሎቹን የያዘበት መንገድ ለሕዝብ ከገባው ቃል ጋር የሚቃረን ነው ብለዋል። የኤፕስቲን ፋይሎች አያያዝ ወጥ ያልሆነና ግልጽነት የጎደለው መሆኑን በመጥቀስ የትራምፕ አስተዳደር ባለሥልጣናት የዋሽንግተንን ሙስናና ኃያላን ሰዎችን ለመጠበቅ እንደሚሰሩ በመግለጽ የአረንቋው ጠባቂዎች ይመስላሉ ሲሉ ወቅሰዋል። ከዚሁ ጋር በተያያዘ የሆሊውድ ታዋቂ ወኪል የሆኑት ወንድማቸው ላሪ ኢማኑኤል በተመሳሳይ ስለ ጄፍሪ ኤፕስቲንና ሃርቪ ዌይንስታይን የወሲብ ወንጀል ቅሌቶች በሆሊውድ ላሉ ተፎካካሪ ተቋማት የወሲብ ወንጀለኞች ሴቶችን ያቀርቡ እንደነበር ሲተቹ፣ በወቅቱ የነበሩ የኤጀንሲ መሪዎች ለሃርቪ ዌይንስታይን የነበራቸው ሚና ጊስሌ ማክስዌል ለጄፍሪ ኤፕስቲን ከነበራት ሚና ጋር ተመሳሳይ ነው በማለት በኢንዱስትሪው ላይ ጠንካራ ትችት ሰንዝረዋል። የቀድሞው የዋይት ሃውስ ቺፍ ኦፍ ስታፍና የኦባማ የቅርብ የፖለቲካ አማካሪ የነበሩት ራም ኢማኑኤል ስለ ኦባማ ኬር ኤሲኤ ያላቸው አቋም በጥንቃቄና በተግባራዊ ፖለቲካ ላይ የተመሠረተ ነበር። ራም ኢማኑኤል በሕጉ ላይ የነበራቸው አቋምና አሁንም ሕጉ በሥራ ላይ ቢውል ያለውን ጠቀሜታ በተመለከተ ራም ኢማኑኤል ለፕሬዝዳንት ኦባማ ይህን ትልቅ የጤና አዋጅ አሁን አታስገድድ በማለት በጽኑ ተማጽነው ነበር። የዚህ አቋማቸው ዋና ምክንያቶች በ2008ቱ የኢኮኖሚ ቀውስ ምክንያት አገሪቱ ከፍተኛ ችግር ላይ ስለነበረች መንግሥት ሙሉ ትኩረቱን በኢኮኖሚው ላይ ብቻ እንዲያደርግ ይፈልጉ ነበር። እንዲህ አይነቱ ሰፊ የጤና ሕግ ማምጣት ዴሞክራቶች በምክር ቤት ያላቸውን አብላጫ ወንበር ሊያሳጣ ይችላል ብለው ፈርተው እንደነበር ያስታውሳሉ። ኦባማ ግን የራም ኢማኑኤልን የጥንቃቄ ምክር ውድቅ በማድረግ እዚህ የመጣሁት ጥቃቅን ነገሮችን ለመስራት አይደለም በማለት ሕጉን ሙሉ በሙሉ ለማጽደቅ ወሰኑ። ራም ኢማኑኤል የፕሬዝዳንቱን ውሳኔ በመቀበል ሕጉ በምክር ቤት እንዲያልፍ ከጀርባ ሆነው ትልቅ የፖለቲካ ድርድርና ሥራ አከናውነዋል። ራም ኢማኑኤል በአንድ ጊዜ አጠቃላይ የጤና ሥርዓቱን ለመቀየር ከመሞከር ይልቅ በደረጃ መጀመሪያ ለ10 ሚሊዮን አሜሪካውያን ሕፃናትና ድሆች ብቻ ዋስትና የሚሰጥ አነስተኛ ሕግ እንዲወጣ ይፈልጉ ነበር። ሕጉ በሳካ ሁኔታ ከጸደቀ በኋላ ግን ራም ኢማኑኤል የኦባማ ኬር ታማኝ ተከላካይና ደጋፊ ሆነዋል። በተለያዩ ጊዜያት በገለጿቸው አቋሞች መካከል ኦባማ ኬር በሚሊዮን የሚቆጠሩ ቀድሞ የጤና እክል የነበረባቸውን ዜጎች መታደጉንና የሕክምና ዋስትናን ተደራሽ ማድረጉን በመግለጽ የሕጉን አስፈላጊነት በጽኑ ይከላከላሉ። ሪፐብሊካኖች ኦባማ ኬርን ውድቅ ለማድረግና ለመሰረዝ የሚያደርጉትን ጥረት አጥብቀው የሚተቹት ኢማኑኤል ትክክለኛው የጤና ዋጋ መጨመር ምክንያት ሕጉ ሳይሆን የተሰበረው የኢንሹራንስ ኩባንያዎች ሥርዓት ነው በማለት ይከራከራሉ። በጠንካራና ቀጥተኛ የፖለቲካ አካሄዳቸው እንዲሁም በስትራቴጂክ ዕቅድ አውጭነታቸው የሚታወቁት ራም ኢማኑኤል አሁን ለ2028ቱ የአሜሪካ ፕሬዝዳንታዊ ምርጫ ለመወዳደር በዝግጅት ላይ እንደሚገኙ ይነገራል። ለ2028ቱ የአሜሪካ ፕሬዝዳንታዊ ምርጫ በዴሞክራቲክ ፓርቲ በኩል እጩ ለመሆን መንቀሳቀስ ብቻ ሳይሆን በአሜሪካ ፖለቲካዊም ሆነ ኢኮኖሚያዊ ዘርፎች ስር ነቀል ለውጥ ለማምጣት ጊዜ ያነሳቸው ፖለቲከኛ ናቸው። ሁሉንም ነገር ከስር ወደ ላይ ለመገለባበጥ የምርጫ መርሃ ግብራቸውን በመንደፍ ላይ ይገኛሉ የሚሉ ዘገባዎች በስፋት እየወጡ ነው። ይሳካላቸው ይሆን? በእርግጥ ቀጣዩ የአሜሪካ ፕሬዝዳንት ራም ኢማኑኤል ይሆኑ ወይስ ዶናልድ ትራምፕ እቀጥላለሁ ይሉ ይሆን?